የሰው ደስታ የሚያስደስታችሁ ሁላችሁም እንኳን ደስ አላችሁ። ይህንን ቪዲዮ አቁሙትና ኮሜንት ላይ እየገባችሁ ሁላችሁም ለሩታ መልካም ምኞታችሁን ተመኙላት። ይመቻችሁ። ይህን ስሜቱን የምታውቁት ታውቁታላችሁ፣ ያያችሁ ትኖራላችሁ። የልጅ አባት የልጅ እናት የሆናችሁ ልትኖሩ ትችላላችሁ። ስሜቱ ምን ያህል ደስ እንደሚል መናገር አይጠበቅብኝም። እጅግ በጣም በእውነት ደስ ብሎኛል። ሩታዬ እንኳን ደስ አለሽ፣ እንኳን እግዚአብሔር ረዳሽ ልልሽ እወዳለሁ። አብርሽም እንኳን ደስ አለ። ይሄንን አይተ ልጅ በራሱ የሚያመጣው ለውጥ አለ። ልጅ በመሰረቱ ትልቅ ነገር ነው። ቤተሰቦች ልጅ ቆንጆ ነገር ያመጣልናል፣ አዲስ ነገር ያመጣልናል፣ የተሻለ ነገር ያመጣልናል በሚል አምናለሁ። ስለዚህ ይሄ ልጅ እርግጠኛ ነኝ አብርሽን እንደሚለውጠው የአብርሽን ጸባይ የአብርሽን ሁሉ ነገሩን እንደሚለውጠው እርግጠኛ ነኝ። ምክንያቱም የልጅ አባት ሆኛለሁ በሚል ሀሳብ እርግጠኛ ነኝ እንደሚቆጠብ፣ ከዚህ ሁሉ ድርጊቱ እንደሚመለስ ተስፋ አድርጋለሁ። እንደዛም ደግሞ ይሆናል። እንዲሆንም ደግሞ ሁላችሁም ጸሎት አድርጎለት ልላችሁ እወዳለሁ። ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ፣ ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም እወቅ ደረሰኝ። ሩታ የልጅ እናት ስትሆን አማረባት። ቤተሰቦች አይኔ ላይ ነው ባይኔ፣ አይኔ ላይ ነው ባይኔ፣ አይኔ ላይ ነው ባይኔ። እንኳን እግዚአብሔር ለዚህ ያበቃችሁ። በእውነት ከብዙ ጊዜ በኋላ ከብዙ ስቃይ በኋላ ከዛ ሁሉ ውጣ ውረድ በኋላ ለዚህ ክብር መብቃት ራሱ በጣም ትልቅ ነገር ነው። እጅግ በጣም ትልቅ ነገር ነው። በእውነት የምታውቋቸው ከዛሬ 3 ዓመት 4 ዓመት 5 ዓመት በፊት እና አብርሽ ምን አይነት ሁኔታ ላይ እንደነበሩ ሁላችሁም ታውቃላችሁ። ከዛ ሁሉ ነገር አልፎ መጥቶ ዛሬ ላይ ለዚህ ክብር መብቃት በጣም ትልቅ ነገር ነው። ይሄ ከምንም በላይ ነው። አንድም ሰው እንዳይቀር ግብዣ ለቤቴ፣ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። እናትነት ግን እንደዚህ ሰውን የሚያሳምር ከሆነ ለምን አትሞክሩም? እኔ ጋ ያላችሁ ቤተሰቦች ለምን አትሞክሩ? ያው ካጣችሁም እኮ እኔ ያለው ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም እወቅ ደረሰኝ አይኔ ላይ ነው ባይኔ፣ አይኔ ላይ ነው ባይኔ። የልጅ አባት እንዳልኳችሁ ነው ቤተሰቦች፣ በጣም እርግጠኛ ነኝ አብርሽ እንደሚለወጥ፣ ይሄ ልጅ አብርሽን እንደሚቀይረው እርግጠኛ ነኝ ቤተሰቦች። አንደኛ ነገር ለልጁ ሲል መስራት የሌለበትን ስራ፣ ከዚህ በፊት ያልሰራውን ስራ፣ ከዚህ በፊት ያላደረገውን ነገር እንደሚያደርግ እንደሚለውጠው እርግጠኛ ነኝ። ይለወጣል። ትዳሩን የሚያከብር ሰው፣ ለልጁ ጥሩ አባት የሚሆን ይመስለኛል። ከዚህ በኋላ ላለው ነገር ባለፈውም እንዳልኳችሁ ሩታም ደግሞ አንድ እድል ሰጥታው ከዚህ በኋላ ምን እንደሚፈጠር አናውቅም። ነገ ምን እንደሚፈጠር ስለማናውቅ ሰው ሁሉ ባለበት አይቀጥልም። ሬሳ ብቻ ነው አይደል? ሀሳቡን የማይቀይረው ሬሳ ብቻ ነው መንቀሳቀስ የማይችለው። የሰው ልጅ መንቀሳቀስ እስከቻለ ድረስ ብዙ ነገር ያያል፣ ብዙ ነገር ያስባል። ስለዚህ ከማየት ከማሰብ አንጻር አብርሽ የማይቀየርበት ምንም ምክንያት የለውም ብዬ አስባለሁ። ስለዚህ ሩታ አንድ እድል ሰጥታው እንደገና ህይወታቸውን ለማደስ ቢሞክሩ፣ እንደገና ትዳራቸውን ለማደስ ቢሞክሩ፣ ልጅም ደግሞ የአባትን ፍቅር በትክክል ቀምሶ የእናትን ፍቅርም በትክክል ቀምሶ ማደግ አለበት ብዬ አምናለሁ። ስለዚህ ከዛ አንጻር ሁለቱም መስማማት ቢችሉ እንደ ሀሳብ ቆንጆ ይመስለኛል። የእናንተን ሀሳብ ደግሞ ኮሜንት ላይ ያስቀምጡልኝ። መግባት ይቻላል። በሰላም ነው። በሰላም ነው። የልጅ አባቱን በቃ ጓደኛችን ትገባለህ አብርሽ፣ ተረጋጋ። አንተኛንም አታስጨንቅ። ቅድምም አስጨነቀን። በስመ አብ እኔ እንጃ አብርሽ፣ እኔ እራሱ ግራ ገብቶኛል። ዝም ሲሉ እኮ ነው የሚሄዱት። እሺ ዶክተሩ ነው ዶክተሩ ነው በቃ ወልዳለች፣ ተረጋጋ ነው። ከ10 ደቂቃ በኋላ ታያታለች።
እግዚአብሔር ይመስገን። የልጅ በሰላም ወልዳለች። የልጅ አባት ሆናለሁ። ፋዘር ነው ምን ከዚህ በኋላ አባት ወንድ ልጅ ከነቃቸው ይወልዳል። ቆይ ደግሞ ማለት ሌላ ነገር ምናምን ነገር መሰለኝ በምጥ ነው የወለደችው ወይ ነው? ምንም ነገር የለም። በቃ ሰላም ነው ማለት ነው እኮ በምጥ ነው የወለደችው። አዎ በምጥ ነው። የምር ነው? ከምር ነው። እንኳን ደስ አለ። ከዚህ በላይ ልንል አንችልም። እንኳን ደስ አለ። ጭንቀታችን አይቶ ፈጣሪ በሰላም ገላገላት። ገብቼ እስከማይድረስ አላመንኩም። ልጅ እንደዚህ ይዤ የኔ ልጅ ነው እስከማይድረስ አላመንኩም። እግዚአብሔር ቆይ ትንሽ እንቆይና እንሄዳለን። አሁን ተረጋጋ። በስመ አብ እስክትወልድ ነበር የጨነቀ፣ አሁን ደግሞ እስክታቀፋ። አዎ እግዚአብሔር ልጁ የራሴ ልጅ እንደዚህ እስከማይሆን ድረስ ጨነቀኝ። መጪ 10 ደቂቃ ምን ሰዓት ሆነ እኮ 10 ደቂቃ ራሱ 10 ደቂቃ ሆነ። 5 ደቂቃ ሞላ። ቀስ በል አብርሃም፣ ምንድን ነው የምትጨናነቀው? እነሱ ራሱ ነው ምግቡ ይሉናል። ሲጨርሱ ምግቡ ይሉናል። ሲጨርሱ አሁን ትንሽ ነው የቀረን ብለውን 10 ደቂቃ ታገሱ እኮ 10 ደቂቃ ታገሱ። መኝታ እስከሚያስተካክሉ ሁሉ ነገር ጨርሶ እኮ እሺ፣ ሁላችንም መግባት እንችላለን። እሱን እንጃ ያው አሎ ከገባው እንጂ እኛ መንገባለን። አብርሃም ሲያቀፍ አንተ ነህ ተረጋጋይ። ፈረንጆ አለ ካረል እንዴ ትንሽ ጠብቆ አስብ። አንተ ደግሞ ወልድ ያልቸኩል አንድ 10 ደቂቃ እኔ 10 ደቂቃ ታገሱ የሆነ ነገር ተከታተለኝ። እዚህ ምን ድምጽ ስላልሰማሁ እንደዚህ ምንም ነገር አልተፈጠረም። በቃ ዋናው መውለድ ነው። አረ በምጥ ራሱ በወለዷ በሰላም ፈጣሪ ይመስገን። በስመ አብ ምንም ድምጽ ሳልሰማ አይ ግን እኔ አሁን በፊት እኔ አሁን ሆስፒታል ምናምን ሲስተር ሲወልዱ ማለት ነው ወይ ልጅ ሲያለቅስ ምናምን ይሰማል እኮ። አሁን እኮ ምን አልሰማም። በሩ ስለተዘጋ ይመስለኛል። ዝም ሲሉ እኮ ነው። በሩ ስለተዘጋ ይመስለኛል። እና ደግሞ ርቀት ላይ ስላለን ዋና መውለዷን ነው። እንኳን ፈጣሪው በሰላም ገላገላት። የምር ደስ ይላል። አብርሃም ፋዘሮና የምሬ ነው። አሚላ ምንድን ነው ታውቃለህ? ጆሮአችንን እንዲህ እንትሩ ጋር አስጠግተን የልጅ ድምጽ ይሄን አልጓግቷል። የምር የልጅ ድምጽ ይሰማል። የህፃን ልጅ ድምጽ ይሰማል። መግባት እንችላለን። የኔ እናት እንኳን እግዚአብሔር አዳሽ። ወይኔ ደስ እንኳን ማርያም ማረችሽ። ቆየ ከወለድሽ ወይስ ለምንድን ነው ድምፅ ያልተፈለገው? አልጮኩም ብዙ አላመንኩም። ያው ማለት ነው ግን አረጋግጥኩ ነው። ጮም ማየት አይፈቀድም። ወይኔ ደስ ሲል ጮም እግዚአብሔር ሃይላንድ ነው የሚያክለው። የሆነ ሃይላንድ ነው የሚያክለው። እሺ አትዘጥኝና ለያዘው ከመቼ ጀምሮ ምን አውቆ ነው የሚጠባው? የምር እንደተወለደ ሕፃን ልጅ ይጠባል። ምን እና ጦጦ ይጥባ አይደለም እኮ መጥባት ምን አውቆ ነው? ገና አሁን አይደል እንዴ? አፉ እንዴት ይከፍታል እኮ እሱ የእግዚአብሔር ስራ ነው። የኛ ስራ እኛ ምን የምናውቀው ነገር የለም። በቃ ጠግቦ ነው ጠግቦ ነው። አብርሃም አሁን አባቱ ናት። እሺ ስልኝ ልታ አንዴ ስጪኝና ለያዘው። ለምን አታበደ? ማንን ነው የሚመስለው? ማንን ነው የሚመስለው? ማንን ነው የሚመስለው? ጋይስ
አሁን ኮራ ብዬ መናገር እችላለሁ። ልጄን አይቻለሁና የወንድ ልጅ አባት ሆኜ የላቸዋለሁ። እዚህ ጋር ያስጨበጭባል። የምር ወንድ ልጅ ከነቃጥል ነው ወንድ ይላቸዋለሁ። ባይዘሪ ማለት ነው። ሩታ እግዚአብሔር ነው የምላችሁ ምንም ጠንካራ ሰው እንደሆነች ብታውቁት የምጥ ሴት ሲያመጥ እንዴት ነው የሚጮኸው ነገር አልተሰማንም። ምንም ድምፅ አላሰማችንም። ለኛ በሳይለንት ሙድ ነው በቃ ያራገዘችው የወለደችው። ግን ቀድሜ ምን እንዳረጋግጥ ወንድ መሆኑን ላረጋግጥ አይ የምር ወንድ መሆኑን ቀድሜ ላረጋግጥ። ከዛ ምን አልመስልሽም ነው ፓምፐርስ ለብሷል። ፓምፐርስ እሺ ነው ያለው። በቃ አታምንም እንዴ? ሰከይቹ ይበቃል በቃ እንዴ። እሺ ቆይ እኔ ራሴ ሰጣለሁ። እኔ ራሴ ባይዘው ልጅ አያያዝ ላይ ጎበዝ ነኝና እዚህ ጋር መርፌ ተሰቀበታል። እሺ በደንብ ያዘው። እሺ ዋናው በቃ ረቂቅ ነው። ወይኔ አባት ምንድነው የሚያክለው? አፍንጫው ሩታን ይመስላል፣ ግንባሩ አብርሃም ተከፋፍለው ነው። ኧረ ጌታ በጣም ነው የሚያስቀው ልጁ። ምን ላሳያችሁ ፋሚሊዎች? ወይኔ ሲያምር ቆይ ለምን ላሳያቸው? ማንን ነው የሚመስለው? ነው ላሳያቸው እውነት አይቻልም። ፍቃድ ጠይቅ። የኔ ልጅ እኮ ነው አንተ አያገባም። እሷ በደንብ ስላማጠች በአማጣ አይደለም እኔ ስንቴን ያመጥኩት። ቀበቶ እኮ አልፈታ አለን። ቀበቶ ሳያስር መጥቶ ቀበቶ አላሰርኩም። ልናስወልቀው ምንም አልቀረንም እኮ። ኧረ እግዚአብሔርን ጩጬው ግን ማለት ነው ማንን ነው የሚመስለው? ይሄ ነገር ወዴት ነው? ወዴት እየሄድን ነው? እኔንም አይመስልም። እኔ ኧረ አብርሃም እኔ ደገምሽ እንኳን አብሮ ደስ አለን ጋይስ። ራሴን ነው የሚመስለው። ሩታ እንዳላሳያችሁ ስለፈለገች ነው እንጂ ላሳያችሁ ነበር ማንን እንደሚመስል ራሳችሁ ትገምቱ ነበር። እውነት ባይዘው ማለት ነው ፋሚሊዎች ትንሽ ብቻ ይደግና እኔ ነኝ እሺ ማሳያችሁ በደንብ አድርጌ ማለት ነው። አሁን አይቻልም መሰለኝ ማሳየት ግን ማለት ነው። ልጁ ምንድነው የሚያክለው? ሚጢጢ ነው። አሁን እኮ ያርግ ገና ያድጉ ምናምን በአንድ ጊዜ ትልቅ ሰው ይሆን እንዴ? በሂደት ነው ሁሉም ነገር፣ ቀስ በቀስ ነው እና አብርሃም ተደገመ ጋይስ። አሸብር ተደገመ። ስሙን አታበላሽ እንዴ? አይ ሲጀመር ጀግና ሴት ለባሏ ዘውድ ናት የሚባለው ነገር በሷ አይቻለሁ። አብሽን ደግሞ ባይዘዌ ማለት ነው። ባይዘዌ ልጁ እቅዱ ምናምን ራሱ አሁን ሳነበው በእኔ መስመር ነው የሚሄደው። ማፈቅሩነት ለነገሩ የዚህ ዘመን ልጅ የራሱን ፍቃድ ነው እንጂ እንትን የሚለው ባንተ ፍቃድ አይደለም። በራሱ መስመር ነው የሚሄደው። ራሱ የመሰለው ነው የሚመስለው። ያሳሳሉ ሲታዩ ራሱ ማለት ነው። አያያዙን ራሱ ያታችሁታል። ልክ ነኝ እንደዚህ ፍቅር ብሎ ነገር አንገባው ብሎ ነው እቺ ላይ እንዴት እንዳፈደ ማለት አብሽ በዚህ አጋጣሚ አባትነት እንዴት አየኸው? ኧረ እኔ ባይዘው ማለት ነው እስካሁን ድረስ አላመንኩም ነበር። እጄ ላይ ሲገባና ሳየው ልጅ እንዳለኝ አመንኩ። የእውነት ልጅ እንዳለኝ አመንኩ። አሁን ነው ባይዘው። ስለዚህ አይነን